ሰላም ጤና ይስጥልን እንደምን ቆያችሁ? ዛሬ እንኳን ብቅ ያልኩት እናንተን ለማመስገን ነው። ሰሞኑን በተካሄደው ከቲክቶክ አዋርድ ጋር በተያያዘ በመድረኩ የታዩ ከሀገራችን ባህል፣ እምነት፣ ስነ ልቦናና ሞራል ያፈነገጡና ታዳጊ ትውልድን ወደ ተሳሳተ አቅጣጫ ልመራ የሚችል አስደንጋጭ ምልክቶችን ስላየን በርካቶች በማህበራዊ ሚዲያ ጉዳዩን ኖ በማለት ድምጻቸውን አሰምተው ነበር። እኔም ከዚህ ጋር በተያያዘ በሀገራችን እየተስፋፋ ያለውን አንቲ ሶሻል ፐርሰናሊቲ ዲስኦርደርን በተመለከተ ከስነ ልቦና ሳይንስ አንጻር እንዴት እንደሚቃኝ ወደ 4 ተከታታይ ክፍሎችን በማቅረብ በግሌ ኖ የሚል ድምጽና ተቃውሞ አሰምቼ ነበር። በመጨረሻም የሁላችንም ድምጽ ተሰምነት አግኝቶ መንግስትም ጉዳዩን በህግ አግባብ መያዝ መጀመሩን በመስማታችን ደስ ብሎናል። ለዚህም ከልብ እናመሰግናለን። ኖ መባል ያለባቸውን በቸልታና በዝምታ ከማለፍ ይልቅ ኖ የሚል ድምጽ ማሰማት የሁል ጊዜ ልማድ ቢሆን ይመረጣል። ብዙ ጊዜ ሰዎች እኔ ምን አገባኝ አንተ ምን አገባ የሚል ሀሳብ በማቅረብ ዝምታን የሚመርጡበት አካሄድ ጋጠወጥነት በሰፊው እንዲሰራጭ ስለሚያደርግ መጠንቀቅ ያለብን ይመስለኛል። በነገራችን ላይ በዚህ ሀገር የሚሆነው እያንዳንዱ ነገር ያገባናል። አንተ ምን አገባኝ ብለ ያለፍከውን ነገ ቤት ይሰተት ብሎ ገብቶ ልጅ ያንን ሆኖ ስታገኘው ከመጸጸት ይልቅ ከአሁኑ የመቃወም የዜግነትና የሞራል ግዴታ አለብን። አሁን እስቲ ግብረ ሰዶማዊነት እኔ ምን አገባኝ ተብሎ የሚታለፍ ነገር ነው? በግል ትምህርት ቤት በውድ ገንዘብ ከፍለ የምታስተምራቸውን ልጆችን ሰግጥ ደድብ የሚል ስብከት ሲሰበክበት እኔ ምን አገባኝ ተብሎ የሚታለፍ ጉዳይ ነው? ነገ ልጅ ደደብ ወይም ግብረ ሰዶማዊ ቢሆንብህ ምን ይሰማሃል? አሁን ለምሳሌ የጋዜጠኛ ሶፎንያስ እናት በምን አይነት መሳቀቅና ጭንቀት ውስጥ ልትሆን እንደምትችል አስበሃል? ስለዚህ በራስ እስኪደርስ ነገሮችን መጠበቅ አግባብ አይደለም። እኔ በግሌ አላገባም፣ አልወለድኩም፣ ልጅ ስለሌለኝ ብዬ ዝም ማለትም አልችልም። የጓደኞቼ ልጆች አሉ፣ እንደ ልጆቼ የማያቸው በስነ ምግባርና በእውቀት ብሪሊያንት ሆነው ማየት ነው የምፈልገው። በዚች ሀገር ምርጥ የነቃና ምጡቅ ትውልድ እንዲኖራት ነው ምኞቴ። ይህ ሊሆን የሚችለው በተለይ በአሁኑ ጊዜ የማህበራዊ ሚዲያ አጠቃቀማችን በሽታ ስለሆነብን ይህን ኮንትሮል ማድረግ ስንችልና ለህዝብ ትክክለኛና ጤነኛ ግንዛቤ መስጠት ስንችል ነው። ለማንኛውም ስላዳመጣችሁ እናመሰግናለን። በቀጣይ ቀናት በሌላ አዲስ ፕሮግራምና አዲስ ዝግጅት እመለሳለሁ። በቸር ቆዩልኝ። አመሰግናለሁ። ቻው። እዮናዳብ ነኝ።